በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሐሙሱ ለመጋቢት በዛቲ ዕለት አይረፈ አብ ቅዱስ ወብፁዕ ወጽሙድ መስተጋድል አባ ሰረባሞን አበምኔት ዘደብረ ቅዱስ አባ ዮሐንስ ዘገዳመ አስቄጥስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰረባሞን አረፈም። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰም። ቅዱሳን አረጋውያንንም እያገለገለና 32 ዓመት ያህልም ብዙ ተጋድሎን እየተጋደለ ኖረም። ከዚህ በኋላም በዚሁ በአባ ዮሐንስ ገዳም አበምኔት ሆኖ ተሾመ። የተጋድሎውንም ሥራ በዛ። ከመነኮሰበትም ጊዜ ጀምሮ እስካረፈበት ጊዜ ድረስ ሁልጊዜ ይጸልይና ይጾም ይተጋም ነበር። በካህናት አለቃ ሹመት 20 ዓመት ከኖረ በኋላ በቤተ ክርስቲያን ውስጥ ራሱን እስረኛ አደረገ። እኒህም 15 ዓመታት እስቲፈጸሙ ከቶ ከሰው ማንንም አላየም። በእኒህም በ15ቱ ዓመታት ከቅዳሜና ከእሁድ ሰንበት በቀር አይበላም አይጠጣም ነበር። እረፍቱም በቀረበ ጊዜ የእግዚአብሔር መልአክ በሕልም ታየው። ይህንን መስቀል ያዝ ብሎ የእሳት መስቀልን ሰጠው። ቅዱሱም እሳትን መያዝ እንዴት ይቻለኛል ብሎ መለሰለት። መልአኩም አትፍራ፣ ክብር ይግባውና ጌታችን ክርስቶስ በአንተ ላይ ለእሳት ሥልጣንን አልሰጣትም ብሎ መለሰለት። የጸናች እጁንም ዘርግቶ ያንን መስቀል ከመልአኩ እጅ ተቀበለ። ሁለተኛም መልአኩ እንዲህ አለው፣ በርታ፣ ሥጋውንና ደሙን ተቀበል። እስከ 10 ቀንም ድረስ መጥቼ ወስድሃለሁ። ከእንቅልፉም በነቃ ጊዜ ለቅዱሳን አረጋውያን ነግሮ ተሰናበታቸው። እነርሱም አለቀሱ። በእግዚአብሔርም ፊት እንዲያሳስብላቸው ለመኑት። እርሱ ደግሞ በጸሎቶቻቸው ሁልጊዜ እንዲያስቡት ለመናቸው። ከዚህ በኋላ ሥጋውንና ደሙን ተቀበለ። ቅዱሳን አረጋውያንም ከእርሱ ጋር እያሉ በሰላም አረፈ። እንደሚገባም በዝማሬና በብዙ ጸሎተ ማሕሌት ገንዘው በጻድቃን መቃብር ቀበሩት። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰረባሞን ቡሩክ ዘሞቅ ሐርሶን በለምሂክ መስቀለ እሳት ሎቱን ዘይሜጦ በሰርክ ኢትፍራ ይቤሎ ሰማያዊ መልአክ እስማ በክ ላይሌሁ ስልጣን አምላክ ወበዛቲ ዕለት ካይበ ኮነት ሰማዕተ ቅድስት አውዶክስያ ዘበትርጓሜሃ ሰላም ወስምረት። ዳግመኛም በዚህች ቀን የስሟ ትርጓሜ ሰላምና መወደድ የሆነ የከበረች አውዶክስያ በሰማዕትነት አረፈች። ይህችም የተወደደች ቅድስት በሊባኖስ ተራራዎች አቅራቢያ በበስራ አውራጃ አልበክ በሚባል አገር ከሚኖሩ ሰዎች ወገን ነበረች። እርሷም በሮም ንጉሥ በጢባሪዎስ ዘመነ መንግሥት ነበረች። የአባቷ ስም ዮናስ የእናቷም ጠባቢት ይባላል። የቀድሞው ኑሮዋ በዝሙትና በርኩሰት ነበር። ብዙዎችን አሳስታ ከእርሷ ጋር በኃጢአት ትጥላቸው ዘንድ ፊቷን ታሳምር ነበር፣ መልኳንም ታስጌጥ ነበር። በዚህም በረከሰ ሥራ ብዙ ገንዘብ ሰበሰበች። በኢየሩሳሌም የሚኖር ስሙ አባ ግርማኖስ የሚባል አንድ ጻድቅ መነኮስ ዝናዋን ሰምቶ ወደ እርሷ መግባት በለመዱ ሰዎች አምሳል ሆኖ ወደ እርሷ ገባም። ገብቶም ከእርሷ ጋር በቤት ውስጥ ተቀመጠ። ፈጽሞ በሚያስፈሩ ቃሎች ሊመከራትና ሊገስጻት ጀመረ። በገሃነምም ትሉ የማያንቀላፋ እሳቱ የማይጠፋ ጨለማው የሚዳሰስ የሚመስል በየአይነቱ የሚያስፈራ ስቃይ መኖሩን አሳሰባት። እርሷም ከሞቱ በኋላ የሰዎች በድኖች አፈርም ከሆኑ ተነስተው ይሰቃያሉን ብላ መለሰችለት። እርሱም አዎን አላት። ለዚህም ለምትነግረኝ ነገር ምልክቱ ምንድር ነው? እግዚአብሔር ለሙሴ በሰጠው ኦሪት አልተጻፈ? አባቶቻችንም ይህንን አላመኑም አለችው። እርሱም በፍርድ ቀን ሙታን እንደሚነሱ፣ ስለ ኃጥአንም ስቃይ፣ ስለ ጻድቃንም ተድላ ደስታ በኦሪት መጽሐፍና በአዲስ ኪዳን መጽሐፍ ተጽፎ እንዳለ ገለጠላት። ትምህርቱና ተግሳጹ በልቧ አደረ። በፍርድ ቀንም ሙታን እንደሚነሱ አመነች። እንዲህም አለችው፣ ከዚህ ከረከሰ ሥራ ብመለስ እግዚአብሔር ይቀበለኛልን? አባ ግርማኖስም ወደ ዓለም እንደመጣና ተሰቅሎ ደሙን በማፍሰስ ኃጢአታችንን እንዳራቀልን በክብር ባለቤት በጌታችን ኢየሱስ ክርስቶስ ካመንሽስ ስለዚህ የነጻችና የጸናች ንስሐ ይሆንልሻል። የክርስትና ጥምቀትንም ተጠመቂ፣ እግዚአብሔርም ይቀበልልሻል። አስቀድመሽ ከሠራሽው ኃጢአት ምንም አያስብብሽም። ከእናትሽ ማኅፀን እንደተወለድሽበት ቀን ትሆኛለሽ እንጂ። የክብር ባለቤት የጌታችን ኢየሱስ ክርስቶስ የቀናች ሃይማኖት ደጆችም ይከፈቱልሻል አላት። ያን ጊዜም የክርስትና ጥምቀትን ያጠምቃት ዘንድ ለመነችው። እርሱም ወደ በአልበክ ከተማ ኤጲስቆጶስ ወስዶ አደረሳት። እርሷም በኤጲስቆጶሱ ፊት በልዩ ሦስትነት በመድኃኒታችን ክርስቶስም ሰው በመሆኑና ሙቶ በመነሳቱ አመነች። ኤጲስቆጶሱም ተነስቶ በውሃው ላይ ጸልዮ አጠመቃት። እግዚአብሔርም ዓይነ ልቡናዋን ገልጦላት ብሩህ መልአክ ወደ ውሃው ሲስባት
ሌሎች መላእክትም ስለ እርሷ ፈጽሞ ደስ ሲላቸው ተመለከተች። ከዚህም በኋላ ገጻቸው የሚያስደነግጥ ጥቋቁሮችን አየች። ከእርሳቸውም አንዱ መልኮ የከፋ ሲጎትታት፣ እርሱም በእርሷ ላይ ይቆጣ ነበርም። ይህንንም ራእይ ባየች ጊዜ ክርስትና ሃይማኖት ፍቅር በልቧ ተጨመረ። ኃጢአትን በመስራት የሰበሰበችውን ገንዘቧን ሁሉ ለድሆችና ለችግረኞች ሰጠች። ከደናግል ገዳማትም ወደ አንዱ ገዳም ገብታ የምንኩስና ልብስ ለብሳ ፍጹም የሆነ ታላቅ ተጋድሎን ተጋደለች። ከአጋንንት ጋራም ተዋጋች። ሰይጣንም አስቀድሞ ከእርሷ ጋር ሲያመነዝሩ ከነበሩ በአንዱ ሰው ልብ አደረም። ወደ መኮንኑ ሄዶ ነገር ሰራባት። መኮንኑም ወደ እርሱ እንዲያቀርቧት አዘዘ። በደረሰችም ጊዜ ከደጅ ቆመች። በሞተው በመኮንኑ ልጅ ላይ ታላቅ ጩኸትና ለቅሶን አየች። ገብታም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ በመጸለይ ማለደች። የሞተውን የአገረ ገዢውንም ልጅ ከሞት አስነሳችው። መኮንኑም ይህንን ድንቅ ታምር ባየ ጊዜ እጅግ አደነቀ። ክብር ይግባውና በጌታችን ኢየሱስ ክርስቶስም በእርሷ ምክንያት ፍጹም የጸና እምነትን አመነም። ከእርሱ በኋላም ስለ እርሱ ስሙ ዲዮግኖስ የሚባል ሌላ አገረ ገዥ ተሾመ። የዚችንም ድንግል ዜናዋን ሰምቶ ወደ እርሷ አስመጣት። እርሷም በአደባባይ ውስጥ ዓይኑ አንድ አይና የሆነ ጎልማሳ አየች። ጸለየችና በመስቀል ምልክት በዓይኑ ላይ አማተበች። ያን ጊዜም ዓይኑ ተገልጦ አየም። ያደረገችውን ይህን ድንቅ ሥራ አይቶ ድንግሊቱን ወደ ቦታዋ መለሳት። ከእርሱም በኋላ ደግሞ ሌላ ስሙ በከኒቶስ የሚባል አገረጅ ተሾመ። እርሱም ዝናዋን ሰምቶ ይችን ቅድስት አውዶክሲያን ወደ እርሱ አስመጣት፣ ሊያሰቃያት ፈልጎ። እርሷም ክብር ይግባውና ጌታችን ኢየሱስ ክርስቶስን ዕድሏን ከሰማዕታት ጋር ይሰጣት ዘንድ ለመነችው። እግዚአብሔርም ልመናዋን ተቀበለ። ራሷን በሰይፍ እንዲቆርጡ መኮንኑ አዘዘም። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ለእግዚአብሔርም ክብር ምስጋና ይሆን። ጸሎቷና በረከቷ ለዘላለሙ ከእኛ ጋር ይኑር አሜን። ሰላም ለአውዶክስያ ከመትፍዲ ፍዳ በመጥማይት በሊ እስከ መተሩ ክሳዳ እስመተሊ ወጽድቅ አብደረት ባዲገ እኩይ ልማዳ ነጸረት ለተጠምቆ ሀበቀላይማይ ያውርዳ እንዘይስባ መልአክ ወይሞ በአውዳ ሰላም ላባ ግርማኖስን ተሰረቀ ምኢዛሩ በኢየሩሳሌም ሀገሩ ለዝ ጻድቅ ዘሰናይ ምግባሩ ሶበ መላ በአምሳለ ማይ በአማኦቲሃ ነገሩ ልበ አውዶክስያ ተመይጠ እኩይ ግብሩ ወዛት ይለት ኮነ ተዝካረ ዕለተ ዕረፍቱ ለአብ ቅዱስ ወመስተጋድል ብእሲ እግዚአብሔር አባ ገብረ መንፈስ ቅዱስ ዘመንከራቲሁ ወሂሩቱ ብዙ ከመከዋክብተ ሰማይ። በዚህችም ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ አባ ገብረ መንፈስ ቅዱስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ሥራን ሠራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ መንፈስ ቅዱስ ምስጋና ይሆን እያለ ለሥላሴ ሰግዷልና ምስጋናንም አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ ወስዶ ብዙ ባሕታውያን ወዳሉበት ገዳም በደጅ አኑረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተመልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና ሐዲስን አስተማረው። ከዚህ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋንና ሞገስን የተመላ ሆነም። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረም። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሽ ይላት ነበረ። ቆዳው ከአጥንት ውስጥ ይጣበቅ፣ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው። ከእንግዲህ በዓለም ካሉ ሰዎች ከካህናትና ከመነኮሳት ወይም ከምዕመናን ሕዝባውያን እንዳያውቁ አደርግሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለግክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደን የምታወጣቸው ነፍሳት አሉ አለው። ከዚህም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው።
አባታችንም በባሕሩ ቆሞ ምስራቁን፣ ምዕራቡንም፣ ሰሜኑንም ደቡቡንም አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየው። በራሱም ተዘቅዝቆ ተወርውሮ ወደ ባሕሩ ውስጥ ገባ። እሊህን የእጅ ፍጥረቶች የሆኑትን ካልማርካቸው እስከዚህ ባሕር እንዳልወጣ በእግሮችም እንዳልቆም በሕያው ስምህ እምላለሁ እያለ ማለም። እንዲሁም ሆኖ 40 ቀን 40 ሌሊት ኖረም። ስምህን የጠራውን መታሰቢያንም ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባሕር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባሕር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባሕር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህም እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህንን ሁሉ መከራ በትዕግሥት ሲቀበል ኖረ። ከዚህም በኋላ ጌታችን ወደ እርሱ መጥቶ ከባሕር ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው፣ ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደንም፣ ራሱንም ወደ መሬት ዝቅ አላደረገም። እጆቹ ወደ ሰማይ ተዘርግተዋልና። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆኖ አገኛቸው። በራሱ ላይም ተቀምጦ 2 ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ እንደ ቀድሞ በመጋደል ሲጸልይ ኖረም። ከዚህም በኋላ ሚካኤልና ገብርኤል መጥተው በፊቱ ቆሙ። በሁለቱ ዓይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየም። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና 3ታችንን በጀርባ እያዘል ከአንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሎች ሆኖ አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ 1 ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃልና የማትበላ የማትጠጣ ስለሆን ካለው። አባታችንም ሽማግሌ ሆይ በምን ታውቀኛለህ አለ። ሽማግሌውም ሄደ ባልንጀሮችን አምጣልኝ አለው። ተመልሶ 2 ወዳሉበትም ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛም ተመልሶ 3ኛውን ሽማግሌ አዝሎ 2 ወዳሉበት አድርሶ በአንድነት አኑረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብን ይመስጣልና እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። 1 ሲሆኑ 3፣ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእሊያ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅ ብልጭልጭታም 7 እጅ አበራም። አባታችን በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምንም የሚያልም መሰለው። ከዚያም ጌታችን አባታችንን አነቃውና 100 ዓመት ያክል ሥጋን ሲነድፉ አጥንቶችን ሲፍቆ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩ ባለማወቃቸው በባሕር ውስጥ አለ በማለት በትዕቢት ላይ ናቸውና 7ቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊት በኋላ ሆነው ይከተሉሃል አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚህ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሆኖ በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 700 ሺህ እልፍ ከ1 ሺህ ነበር። ከዚህም በኋላ ጌታችን ክርስቶስን የካዱ ወዳሉበት ወደ ምዕራብ አገር ወሰደው። ነገሥታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ብዙ መከራ ያገኘሃል፣ ግን በርታ ታገስ ብሎት ከዚያ ተወው። በዚያም ጊዜ የአረብ ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱን ማስከትሎ በዚያች ጎዳና ወጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰበሩ። ንጉሡም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድር ነህ? ሰው ነህን? አለው። አባታችንም አዎ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለከሃዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም።
ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ሁሉ ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛላችሁ፣ እመኑበት አለው። ንጉሡም ይህንን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊት ሁሉ እያዩት አልፎ በፈቃድ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 ግብረ አርበኞቹ ጋር በቁጣ ተነስቶ ያደነቁትንና ያመኑበትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡ 400 ሺህ ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ነጾስታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው 4000 ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችንና የኔንም ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውን መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እሊህን ስሑታን ማርልኝ፣ ሰው ስሑትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህንን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልን አገኘ። እግሮቹም በገመድ አስሮ በገደሉ ውስጥ ተዘቅዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይስ በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶትም ሄደ። በዚያም በራሱ ቆሞ በጥርሶቹ ደንጊያ ነግሶ እስከ 30 ዓመት ኖረ። አንጀቱና ናላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እያለ 3 ጊዜ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜም የተነከሰውን ደንጊያ ትቶ ተነሳ። ጥርሱም ተነቅሎ በደንጊያው ላይ ተተክሎ ቀረ። ክንፎችም ተሰጠውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝስ ከሥጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ሥልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ በመስቀል ምልክት በላያቸው አማት ሕይወት መድኃኒት በሆነ ስሜ ማስነሳቸው አለው። ያን ጊዜ በድኖቻቸው ወዳሉበት ሄዱ አስነሳቸው። አጥምቀውም ክርስቲያኖችን አደረጋቸው። ከእርሳቸውም ሄደ። ከዚህ በኋላ ከዓለም የሚለይበት ሰዓት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳንን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና ማሳረጋት። ለእግዚአብሔር ክብር ምስጋና ይሁን። የጸሎቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ገብረ መንፈስ ቅዱስ ረቦኒ ዘአና በስተ ታሰግድ ወአና ምርተ ታገኒ እንዘ የተሐስስ መፍቀደ ሥጋ ወኢታ መከኒ ተሴሴወ ሳይር ወተአርዝ ወቆጽል ምንተኒ አናይ ሰይኮ ለዓለም ማሳኒ ወበዛቲ ለትኮነ ተዝካረ ዕረፍቱ ለሐጼ ገብረ መስቀል ጻድቅ ንጉሠ ኢትዮጵያ ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎቱ ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰዱሱ ለመጋቢት በዛቲ ዕለት ኮነ ዲዮስቆሮስ ሰማዕት በመዋዕለ መንግሥቶሙ ለተንባላት ወበዛቲ ዕለት ኮነ ተዝካረ ዕረፍቱ ለቅዱስ ቴዎዶስዮስ ተአማኒ ኤጲስቆጶስ ዘሀገረ ቆሮንቶስ ወበዛቲ ዕለት አይረፉ ገዳማውያን ቅዱሳን እንጦንስ ወአርክሌድስ ወዘሩፋኤል ጻድቅ ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎቶሙ ለዓለመ ዓለም አሜን። ዛቅረውክም ኃይሌታ ዘኪር ኃይላፈን ለተጸምዱከ ዘልፈ ልላነበብተ ወከፍ ዘንዴት መጽሐፈን እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈ ምላቡ ኡቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድዮ መነኮሳት ኢራን ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ ምንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ለዛ ነበቦ ለስተርጎሙ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉም ባይስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዜ እስከ ለዓለም እስከ ዳግም ልደት አሜን። አሜን።
ክርስቶስ አምላክነ ዘትቤሎሙ ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው የራእዩ አንትሙ ዘትሬዩ ወይሬዩ ወፈተው ይስሙ አንትሙ ዘትሰምዑ ወይሰምዑ ለክሙ ብፁዓት አዕይንቲክሙ ለርእዩ አእዛኒክሙ ለሰምዑ ከማሁ ለእነኒ ረስየነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ በጸሎቶሙ
10 ከቁጥር 22 እስከ 31። በዚያም ወራት በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበር። ጌታችን ኢየሱስም በቤተ መቅደስ በሰሎሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ ሰውነታችን ታስጨንቃለህ? አንተ ክርስቶስ እንደሆንህ ገልጠህ ንገረን አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የምሠራው ሥራ እርሱ ምስክሬ ነው። እናንተ ግን አታውቁኝም። እንደነገርኳችሁ ከበጎቼ ውስጥ አይደላችሁምና። የእኔ የሆኑ በጎቼ ግን ቃሌን ይሰሙኛል። እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፉም፣ ከእጄም የሚነጥቃቸው የለም። እነርሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና፣ ከአባቴም እጅ መንጠቅ የሚችል የለም። እኔና አብ አንድ ነን። በወልድ የሚያምን የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። Yes.